አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነርቮቻችን በቂ ደም እያገኙ አለመሆናቸውን የሚያሳዩ ምልክቶችን እናም ለምን የደም ፍሰት ለነርቮቻችን ጤና አስፈላጊ እንደሆነ እንዲሁም ደግሞ ወደ ነርቮቻችን የደም ፍሰትን የሚጨምሩ መፍትሄዎችን እናም ድንቅ የሆነ መጠጥንም እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነርቮቻችን ደም ያስፈልጋቸዋል እንዴ ብላችሁ ልትጠይቁ ትችላላችሁ። አዎ፣ በጣም በርካታ ሰዎች ነርቮች ምልክቶችን ብቻ የሚያስተላልፉ ይመስላቸዋል። ነገር ግን ነርቮች ህያው የሆኑ ህብረ ህዋሳት ናቸው። ልክ እንደ አንጎላችን፣ እንደ ልባችን ወይም ደግሞ እንደ ጡንቻዎች ነርቮች በህይወት ለመቆየትናም በትክክል ለመስራት የማያቋርጥ የደም አቅርቦት ያስፈልጋቸዋል። ለምንድን ነው የደም ፍሰት ለነርቮች ወሳኝ የሆነው ካላችሁ፣ ደም በርካታ ነገሮችን ያቀርባል። ለምሳሌ ኦክስጅንን። ነርቮች እጅግ በጣም በኦክስጅን ላይ ደግሞ ጥገኛ ናቸው። ደም ግሉኮስና ንጥረ ነገሮችን ያቀርባል። ለኤሌክትሪክ ምልክት ማስተላለፊያ ነዳጅ ነው። ደም ቫይታሚን ቢ እና ማዕድናቶችንም ያቀርባል። ለነርቭ ጥገና እናም መከላከያ ወይም ደግሞ ማይሊን አስፈላጊ ነው። ደም አንቲ ኦክሲዳንቶችን ይሰጠናል። ነርቮች ከጉዳት እንዲከላከሉ የሚጠብቃቸው ነው። አንቲ ኦክሲዳንቶች ቆሻሻን ያስወግዳል። መርዞችን እናም የሜታቦሊክ ተረፈ ምርቶችን ያጸዳል ማለት ነው። ታዲያ ያለ በቂ ደም የነርቭ ሴሎች ይራባሉ፣ የምልክት ስርጭትም ይዘገያል ወይም ደግሞ ይዛባል። ነርቮችም መበስበስ ወይም ደግሞ መጎዳት ይጀምራሉ። እንዲሁም እንደ ህመም፣ መደንዘዝ እናም ድክመት ይታያል ማለት ነው። ታዲያ ደካማ የነርቭ የደም ፍሰት በአንዳንድ ሁኔታዎች ውስጥ የተለመደ ነው። እነዚህም በስኳር በሽታ፣ በደካማ የደም ዝውውር ስርዓት ካላችሁ፣ ከፍተኛ የሆነ የደም ግፊት፣ በማጨስ፣ በእንቅስቃሴ አልባ የአኗኗር ዘይቤ እናም በእርጅና ላይ ይበረታል ማለት ነው። ታዲያ ነርቮቻችን በቂ ደም እያገኙ አለመሆናቸውን የሚያሳዩ ምልክቶችን እነግራችኋለሁኝ። አንደኛ፣ የመደንዘዝ ስሜት ወይም ደግሞ እንደ መርፌ መውጋት ነው። ይህ ብዙውን ጊዜ የመጀመሪያው ማስጠንቀቂያ ምልክት ነው። ምን እየተከሰተ ነው? የኦክስጅን እጥረት ነርቮች ባልተለመደ ሁኔታ ምልክት እንዲሰጡ ያደርጋል። ይህም የመደንዘዝ ስሜት፣ እንደ መርፌ መውጋት፣ እንደ ተባይ መዝለል ያለ ስሜት ይፈጥራል። በእጅ በእግር በጣቶች ላይ የተለመደ ነው። ሁለተኛ፣ ስሜት ማጣት ወይም የመነካካት ስሜት መጥፋት ነው። ደካማ የሆነ የደም ፍሰት ነርቮች ግልጽ ምልክቶችን እንዳይልኩ ይከላከላል። የመነካካት ስሜት መቀነስ፣ የሙቀት ለውጥን ለማወቅ መቸገር፣ በእጅና እግር ላይ የመሞት ወይም የክብደት ስሜት፣ ቀጣይነት ያለው መደንዘዝ የነርቭ መራብ አደገኛ ምልክት ነው። ሶስተኛ፣ የማቃጠል ወይም የኤሌክትሪክ ህመም ነው። ነርቮች ምግብ ሲያጡ ይቆጣሉ እናም ያብጣሉ። ስሜቶቹም የሚያካትቱት ማቃጠል፣ እንደ ሹል ነገር መውጋት ያለ ህመም፣ እንደ ኤሌክትሪክ ንዝረት ያለ ህመም ይከሰታል። ብዙውን ጊዜ የደም ዝውውር በሚቀንስበት በሌሊት ይባባሳል። አራተኛ፣ የቀዘቀዙ እጆችና እግሮች ነው። ደካማ የደም ዝውውር ማለት አነስተኛ ሞቅ ያለ ደም ወደ ነርቮችና ህብረ ህዋሳት ይደርሳል ማለት ነው። በሞቃት የአየር ጠባይ እንኳን እጆች ወይም ደግሞ እግሮች ቅዝቃዜ ይሰማቸዋል። የቀለም ለውጥ፣ ነጭ ወይም ደግሞ ሰማያዊ የሆነ ቆዳ፣ ይህ ብዙውን ጊዜ ነርቮችን የሚነኩ ጥቃቅን የደም ዝውውር ችግሮችን ያሳያል። አምስተኛ፣ የጡንቻ ድክመት ነው። ነርቮች ጡንቻዎችን ይቆጣጠራሉ። ነርቮች ደም ሲያጡ ምልክቶች ደካማ ይሆናሉ። ጡንቻዎችም ዘግይተው ትዕዛዝ ይደርሳቸዋል። ጥንካሬም ይቀንሳል። ነገሮችን ለመጨበጥ፣ በጽኑ ለመራመድ፣ ዕቃዎችን ለማንሳትም ልትቸገሩ ትችላላችሁ።
ስድስተኛ የዝግታ ምላሽ ነው። ጤናማ ነርቮች ፈጣን ምልክቶችን ይልካሉ። በደካማ የደም አቅርቦት የአካል ምላሽ ይዘገያል፣ የምላሽ ጊዜ ይጨምራል፣ ቅንጅትም ይበላሻል። ይህ የመውደቅና የመጎዳት አደጋንም ይጨምራል። ሰባተኛ የጡንቻ መሸማቀቅና መርገብገብ ነው። ደም የራባቸው ነርቮች ይዛባሉ። ይህም ያለ ፍላጎት የጡንቻ መርገብገብ፣ የሌሊት ቁርጥማት፣ የጡንቻ መሸማቀቅን ያመጣል። ብዙውን ጊዜ እንደ የማዕድን እጥረት ይታሰባል፣ ነገር ግን ዋናው መንስኤ የደም ዝውውር ነው። ስምንተኛ የሚዛን ማጣት ወይም ደግሞ ማዞር ነው። በእግር በውስጥ ጆሮ እናም በአንጎል ውስጥ ያሉ ነርቮች ለሚዛን በደም ፍሰት ላይ ይደገፋሉ። ደካማ የነርቭ የደም አቅርቦት፣ ያልተረጋጋ አረማመድ፣ ሚዛን የማጣት ስሜትና ራስን ማዞርን ሊያስከትል ይችላል። ዘጠነኛ ለመነካካት ወይም ለህመም ስሜት ከመጠን በላይ ተጋላጭ መሆን ነው። በተቃራኒው የተጎዱ ነርቮች ከመጠን በላይ ስሜታዊ ሊሆኑ ይችላሉ። በቀላል ንክኪ ህመም መሰማት፣ ከአልባሳት ወይም ከአልጋ አንሶላ ምቾት ማጣት ይከሰታል። ይህ በነርቭ የደም ማነስ ውስጥ የተለመደ ነው። አስረኛ የነርቭ ህመም መዳን መዘግየት ነው። ያለ ደም የጥገና ሂደቶች ይዘገያሉ። የማይሊን መልሶ ማደግም ይከሽፋል። ህመምም ስር የሰደደ ይሆናል ማለት ነው። የደም ዝውውር ካልተሻሻለ የነርቭ ህመም ለወራት ወይም ለዓመታት የሚቆየው ለዚህ ነው። 11ኛ በሌሊት ምልክቶች መባባስ ነው። በእንቅልፍ ወቅት የደም ግፊትና ዝውውር ይቀንሳል። በውጤቱም በሌሊት የበለጠ ህመም፣ እንቅልፍ የሚረብሽ ማቃጠል ወይም ደግሞ መደንዘዝ። ይህ የነርቭ ደም ፍሰት እጥረት ምልክት ነው። 12ኛ የቆዳ የፀጉር ወይም ደግሞ የጥፍር ለውጦች ነው። ደካማ የደም አቅርቦት በዙሪያው ያሉ ህብረ ህዋሳትን ይነካል። ምልክቶቹም ቀጭንናም የሚያብረቀርቅ ቆዳ፣ በእግር ወይም በእጅ ላይ የፀጉር መርገፍ፣ ተሰባሪ ወይም ደግሞ ቀስ ብለው የሚያድጉ ጥፍሮች ይከሰታሉ። እነዚህ የነርቭ የደም ዝውውር ችግሮች ቀጥተኛ ያልሆኑ ፍንጮች ናቸው። 13ኛ የአእምሮ መዘጋት ነው ወይም ደግሞ ዘግይቶ ማሰብ። በአንጎል ውስጥ ያሉ ነርቮች ደም ያስፈልጋቸዋል። የቀነሰ የደም ዝውውር ትኩረት ለማድረግ መቸገር፣ የማስታወስ ችግርና የአእምሮ ድካምን ሊያስከትል ይችላል። 14ኛ የህመም ግንዛቤ መቀነስ ነው። አደገኛው ምልክት ነው። ከፍተኛ የሆነ የነርቭ ጉዳቶች እንዳይሰማቸው ያደርጋል። ቃጠሎ ወይም ደግሞ መቆረጥም ሳይታወቅ ይቀራል ማለት ነው። ይህ የኢንፌክሽንና የጉዳት አደጋን ይጨምርብናል ማለት ነው። ታዲያ ለነርቮቻችን ደካማ የደም ፍሰት መንስኤው ምን መሰላችሁ? የስኳር በሽታ ካለ፣ ማጨስ፣ ከፍተኛ የሆነ ኮሌስትሮል፣ ብግነት ወይም ደግሞ ኢንፍላሜሽን፣ የቫይታሚን ቢ እጥረት ካለ፣ እንቅስቃሴን አለማድረግ፣ ስር የሰደደ ጭንቀት ለነርቮቻችን ደም በቀላሉ እንዳይደርስ ያደርጋሉ። ታዲያ ዶክተርን ማየት የሚገባው መቼ ነው? ቀጣይነት ያለው መደንዘዝ ወይም ደግሞ ድክመት ካለ፣ ድንገተኛ የአንድ ወገን ምልክቶች ከገጠማችሁ፣ ከጊዜ ወደ ጊዜ እየባሰ መሄድ እናም ከቀለም ለውጥ ወይም ደግሞ ቁስለት ጋር ያለ ህመም ከገጠማችሁ ሕክምና አድርጉ። ይህ ምስራችሁ ታዲያ ነርቮች ሊያገግሙ ይችላሉ። ቀድሞ መፍትሄ ካገኘ የደም ፍሰት ሊመለስ፣ ነርቮች ሊጠገኑ እናም ምልክቶችን በከፍተኛ ሁኔታ ሊሻሻሉ ይችላሉ። ታዲያ አንድ የነርቭ የደም ፍሰትን የሚጨምር ኃይለኛ የዕለት ተዕለት መጠጥን ልንገራችሁ። ተፈጥሯዊ፣ ቀላል እናም በሳይንስ የተደገፈ ድንቅ መጠጥ ነው። ይህ መጠጥ ጥቃቅን የደም ዝውውርን ለማሻሻል፣ የተራቡ ነርቮችን ለመመገብ፣ በነርቮች ዙሪያ ያለውን ብግነትን ለመቀነስና ጤናማ የነርቭ ምልክት ማስተላለፍን ለመመለስ የሚረዳ ነው። የደም ስሮችን በማስፋት የደከመ የደም ፍሰትን በማቅለል እናም ቁልፍ ንጥረ ነገሮችን በቀጥታ ወደ ነርቮች በማድረስ ይሰራል። ለምንድን ነው ይህ መጠጥ ነርቮችን የሚረዳው? ጤናማ ነርቮች በኦክስጅን የበለጸገ ደምን፣ አንቲ ኢንፍላማቶሪ ውህዶችን፣ የነርቭ ሴሎችን የሚከላከሉ አንቲ ኦክሲዳንቶችን፣ ወደ ትናንሽ የነርቭ የደም ስሮች የተሻለ ዝውውርን ይፈልጋሉ። ይህ መጠጥ ታዲያ አራቱንም ያነጣጥራል። ታዲያ ይህንን መጠጥ ለማዘጋጀት
የሚያስፈልጉ ግብአቶች 1 ኩባያ ለብ ያለ ውሃ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ ግማሽ የሻይ ማንኪያ የዝንጅብል ዱቄት ወይም ደግሞ 1 የሻይ ማንኪያ ትኩስ የሆነ የዝንጅብል ጭማቂ፣ 1 ቁንጥጫ ቁንዶ በርበሬ፣ 1 የሻይ ማንኪያ የሎሚ ጭማቂ እናም 1 የሻይ ማንኪያ ያልተቀነባበረ ማር ከፈለጋችሁ ብቻ ነው። ማር ኦፕሽናል ነው፣ አለመጠቀምም ትችላላችሁ። አዘገጃጀቱም ውሃውን አሙቁ፣ እርድ ዝንጅብልና ቁንዶ በርበሬውን ጨምሩ፣ በደንብ አማስሉትናም ለ5 ደቂቃ ያክል አቆዩት። የሎሚ ጭማቂና ማሩን ጨምሩበት። ከዛም ቀስ ብላችሁ መጠጣት ነው። ለመጠጣትም ምርጥ ጊዜ ጠዋት በባዶ ሆድ ወይም ደግሞ ማታ ከመተኛታችሁ ከ1 ሰዓት በፊት በእንቅልፍ ወቅት ነርቮች እንዲጠገኑ ይረዳል። በየቀኑ ስትጠጡት ምን ይከሰታል? ከ7 እስከ 10 ቀናት በኋላ የመደንዘዝ ስሜት ይቀንሳል። የእጅና የእግር ሙቀትም ይጨምራል። የተሻለ ጉልበትናም የደም ዝውውርም ይኖራል። ከ3 እስከ 4 ሳምንታት በኋላ ደግሞ የተሻሻለ የነርቭ ስሜት፣ የማቃጠል ህመም መቀነስና የተሻለ ሚዛንና ቅንጅት ይኖራል ማለት ነው። እያንዳንዱ ግብአት እንዴት ይሰራል? እርድ የነርቭ ብግነትን ይቀንሳል እናም የደም ስር ስራን ያሻሽላል። ዝንጅብል የደም ዝውውርን እናም የኦክስጅን አቅርቦትን ያጠናክራል። ቁንዶ በርበሬ ንጥረ ነገሮች እንዲመጠጡ እናም የነርቭ ምልክትን እንዲሻሻል ያደርጋል። ሎሚ ደግሞ የደም ፍሰትን ያሻሽላል እናም የደም ስሮችንም ያጸዳል። ማር ለነርቭ ጥገና ረጋ ያለ ጉልበትን ይሰጣል። የስኳር በሽታ ካለባችሁ ማርን በፍጹም እንዳትጠቀሙ፣ እንዲሁም የደም ስኳራችሁን መከታተል ያስፈልጋል። ታዲያ መገደብ ወይም ደግሞ ማስወገድ ያለባቸው ሰዎች የጨጓራ ቁስለት ካለባችሁ በተለይ ጠዋት በባዶ ሆድ እንዳትሞክሩት። ደምን የሚያቀጥኑ መድኃኒቶችን የሚወስዱ እና ዝቅተኛ የደም ግፊት ካለባችሁ በትንሽ መጠን ጀምሩ። ነፍሰ ጡር ሴቶች ከሆናችሁ ደግሞ ዶክተራችሁን አማክሩ። ጨጓራችሁ ስሜታዊ ከሆነ ግማሽ መጠን ብቻ ተጠቀሙ፣ እሱንም ከምግብ በኋላ ማለት ነው። ለምን ያክል ጊዜ ደግሞ ይጠጣል? ለ30 ቀናት በየቀኑ መጠጣት ትችላላችሁ። ከዛም ከ7 እስከ 10 ቀናት እረፍትን ውሰዱ። ካስፈለገ ድጋሜ መጀመርና መርገም ትችላላችሁ ማለት ነው። ውጤቱን ደግሞ ለማሳደግ በቀን ከ20 እስከ 30 ደቂቃዎች እርምጃ ማድረግ ወይም ደግሞ እንቅስቃሴ ማድረግ ያስፈልጋል። ማጨስንናም ከመጠን በላይ ስኳርን አስወግዱ። በቫይታሚን ቢ የበለጸጉ ምግቦችን ደግሞ ጨምሩ፣ እንደ እንቁላል፣ ምስርና አረንጓዴ ቅጠሎችን። ከመተኛታችሁ በፊት ደግሞ እጅና እግራችሁን በደንብ ለስላሳ በሆነ መልኩ ማሸት ወይም ደግሞ ማሳጅ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።